የሳይንስና ፈጠራ ኤግዚቢሽን መዘጋጀት ተማሪዎች መምህራንና የፈጠራ ክህሎታቸውን እንዲያስተዋውቁ እድል የፈጠረላቸው መሆኑንና በዘርፉ ልምድ እንዲቀስሙ እንዳስቻላቸው ከኤግዚቢሽኑ ተሳታፊዎች መካከል ተማሪ ሚሊዮን አለሙና መምህር ተዘራ ታደሰ ተናግረዋል። ኤግዚቢሽኑ በጣም ደስ የሚል ነው። ያው ከኔ ጋር እንደኔ አይነት ሲስተም አምጥቶ የተወዳደሩ ልጆች አሉ። ከነሱ ጋር ሳነጻጸር ደግሞ ኤግዛሚነሮቹ የሚሰጡት ኮሜንት ሲቀበል በጣም ነው ደስ ያለኝ። ከዚህ በፊት እንደዚህ አይነት ውድድር መኖሩን ብናቅ ኖሮ ከዚህም በላይ አድቫንስ አድርገን የምንቀርበውን ያው አላወቅንም አላስተዋልንም። እኛ ያው ሲስተሙን ዴቨሎፕ ስናደርግ ለራሳችን ለመጠቀም ነው ዴቨሎፕ ያደረግነው። ይሄ ነገር ቢኖር ከዚህ በላይ አውቶሜት ማድረግ የምንችለውን ያው የተወሰነ ቀርቷል። ቀጣይ ላይ ደግሞ ስንመጣ አንዳንድ የቀሩትን ፊውቸሮችን አሟልተን ቀጣይ ላይ ኮምፒተንት ሆነን ለኢንተርናሽናል መድረክ የሚሆነውን ስራ ይዘን ለመቅረብ ይሄ በጣም ወሳኝ ኮምፒቲሽን ነው። ጥሩ ነገር አግኝተንበታል። ለተማሪዎችና ለአስተማሪዎች የራሳቸውን ተሰጥኦ እንዲያወጡ አድርጓቸዋል ማለት ነው። ይህ ማለትም የራሳቸውን ችሎታ ማለትም በሳይንስና ቴክኖሎጂ ያላቸውን ችሎታ እንዲያሳዩ ያደረገ ነው። እዚህ ብዙ ተወዳዳሪ ነው የመጣው። ብዙ አዳዲስ የሆኑ ስራዎችን አይተናል። ከነሱ የተለያዩ አይነት ኮንሰፕቶችን ወስደናል። ቀጣይ ለምንሰራው ፕሮጀክት ማሻሻያ እንዲሆነን ትምህርት ወስደናል ማለት ነው። ክልል አቀፍ የፈጠራ ውድድር መዘጋጀቱ ተሰጥኦአቸውን ለማዳበርና የፈጠራ ክህሎት እውቀት ሽግግር ለማድረግ የተሻለ እድል የፈጠረ ነው ብለዋል። የፈጠራ ስራዎችን ችግር ፈቺ ፈጠራዎች ሆነው በቀጣይነትም ለገበያ በማቅረብ የተሻለ እድል የፈጠረላቸው መሆኑን ገልጸዋል። አሁን እኔ በዚህ አመት ትምህርት ጨርሳለሁ። ይሄን ቦርሳ እንድሰራ ያደረገኝም ይሄን ቦርሳ አሁን ለብዙ ስራጥ ተማሪዎች ተምረው ጨርሰው ስራጥ ከመሆን ይሄን ተደራጅተን በድርጅት ብንሰራው ለብዙ ስራጥ ተማሪዎች ስራ እድል እንደምንፈጥር ተስፋ አድርጌ ነው የሰራሁት። መሸጥ ጀምሬያለሁ። ገበያውም አሁን ለማስተዋወቂያ ያክል በ1500 ብር ይገኛል። እየሸጥኩኝ ነው። ያው በተለያየ ከለር ይገኛል። በክር ስለሆነ ሰው ማች ለማድረግ ብዙ ጊዜ ይፈልጋሉ። ይሄን የክልሉ ትምህርት ቢሮ መምህራንና የትምህርት አመራር ልማት ዳይሬክተር አቶ ባህሩ አለሙ በበኩላቸው በክልሉ የሚገኙ ትምህርት ቤቶች የፈጠራ ክህሎት ለማስፋፋትና የመማር ማስተማር ስራዎችን በፈጠራና በተግባር ሰርቶ ማሳያዎች ለማጠናከር ትኩረት ተደርጎ እየተሰራ ይገኛል ብለዋል። ከትምህርት ቤት ደረጃ ጀምረን ተማሪዎች መጀመሪያ በትምህርት ቤት ደረጃ ላይ የፈጠራ ስራዎቻቸውን ይዘው በትምህርት ቤት ደረጃ ላይ እንዲወዳደሩ አድርገናል። ከትምህርት ቤት የተሻሉ የፈጠራ ስራ ያላቸው በወረዳ ደረጃ እንዲያደርጉ ተደርጎ ከዛ በዞን ደረጃ ማጠቃለያ ተደርጎ ነው ክልላዊ ኤግዚቢሽን ትላንት ጀምሮ እዚህ ማድረግ የጀመርነውና ይሄን ኤግዚቢሽን ስናደርግ የራሱ ሆነ ዓላማ አለው። አንደኛ ከተለያየ ቦታ ላይ ከስድስቱም ዞኖች ያሉ ተማሪዎቻችንና መምህራኖቻችን የተለያየ አቅም የተለያየ የፈጠራ እይታዎች አላቸውና ስለዚህ አንዱ ከአንዱ ልምድ የሚቀስምበት እድል ይሆናል ብለን ነው የወሰድነው። እነዚህ ጅምር ስራዎች የክልላችንን ችግር መቅረፍ ብቻ አይደለም የሀገራችንን ችግር ሊቀርፍ በሚችል መልኩ ነው ቀጣይ ላይ ደግፈን የምንሄደውና በዚህ አጋጣሚ ሁሉም ባለድርሻ አካል እነዚህ ተማሪዎቻችንን ሌሎችንም ተማሪዎች እዚህ ውድድር ላይ ያልመጡ ተማሪዎችን በርካታ ተማሪዎች አሉና እነዚህን የመደገፍ የማበረታታት እውቅና የመስጠት ስራ ሁሉም ቢሰራ ጥሩ ተስፋ ይሆናል የሚል እምነት አለኝ። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ማርቆስ ቡልቻ በየደረጃው በሚገኙ ትምህርት ቤቶች ችግር ፈቺ የሆኑ የፈጠራ ስራዎችን ለማበረታታት በልዩ ትኩረት እየተሰራ ይገኛል ብለዋል። ተማሪዎቻችን መምህራኖቻችን የሰሩት የፈጠራ ስራ እጅግ በጣም የሚመሰገን የሚደነቅ ሊሰፋ የሚችል የህብረተሰቡንም ችግር ሊቀርፍ የሚችል በተጨባጭ መሬት ያለው የህዝቡ ኑሮ ሊያቃልል የሚችል ስራ ፈጠራዎች ቀርቧሉ። አሁን ይሄ በዚህ ስራ በናሙና ደረጃ የቀረበው ነገ ወደ ህዝብ ወርዶ ጥቅም በሚውል መልኩ እንደገና መሰራት አለበት። እንደገና ዳብሮ መሰራት አለበት። የወቅቱን የቴክኖሎጂ ሁኔታ፣ የኃይል አጠቃቀም፣ ሌሎችንም ሁኔታዎችን ግንዛቤ ውስጥ ያስገባ መዳበር አለበት። ስለዚህ ኮሌጆች አሁን ለምሳሌ በተለይ በዚህ ረገድ እኛ በጣም ተስፋ የምናደርገው የቴክኒክና ሙያ ኮሌጆች ዘርፍ አላቸው። ቴክኖሎጂን የማሸጋገር እቅድም አላቸው። ስለዚህ ከነዚህ ጋር በመሆን ይሄ የተፈጠረው ፈጠራ ወደ ሽግግር ሄዶ በስቶ ለህዝቡ ጥቅም እንዲውል ይጠበቃል።